ኢትዮ ሼል መጽሐፍት የትረካ ቻናል። ሶስት ሺህ ሌሊቶች የሚል ርዕስ የሰጠውን አዲሱን የአንዱዓለም መጽሐፍ ወደድኩት። የወደድኩት እኔም እንደ አንዱዓለም በወህኒ ቤት የህይወት ቅጥልጥሎች በማለፌ ከተሰማኝ ወገንተኝነት ተነስቼ አይደለም፣ ወይም የወህኒ ቤት አካላዊ ህይወት ምን እንደሚመስል በሚገባ የተከተበበት መጽሐፍ በመሆኑም አይደለም። አዎ የወህኒ ቤት ኑሮ ምን እንደሚመስል አንዱዓለም በዚህ መጽሐፍ ውስጥ አድማጭን እጁን ይዞ ከወህኒ ወህኒ፣ ከቤት ቤት፣ ከክፍል ክፍል እያዞረ ያስጎበኘዋል። መጽሐፉን ስናነብ እንደ በረዶ በሚቀዘቅዙ ጣሪያ ግድግዳቸውና ወለላቸው በድንጋይ በተሰራ የበረዶ ክፍሎች በባዶ ሆዳችን እንተኛለን። ሁለንተናቸው በቆርቆሮ ከተሰራ ቀን እንደ ጋለ ምጣድ በሚፋጁ ሌሊት ወደ ማቀዝቀዣነት ወደሚቀየሩ ሲኦልን በምድር እንድንለማመድ ታስበው በተሰሩ ማጎሪያዎች እንኖራለን። ከተባይ፣ ከአይጥ፣ ከግማት፣ ከሽታና ከሸረሪት ድር ጋር ውለን እናድራለን። እግር መዘርጋት መገላበጥ በማይቻልባቸው በተፋፈጉ ክፍሎች እንደ ሰርዲን ተሳክቶ መተኛት ጋር ፊት ለፊት እንፋጠጣለን። በወረፋ ካልሆነ 3 እና 4 ሰዎች በጋራ መንቀሳቀስ በማይችሉባቸው ጠባብ ግቢዎች በግቢው ጥበት የተለካ ሰማይ ብቻ ወደ ላይ አንጋጠን እያየን እንኖራለን። ፈጣሪ የፈጠረው ሰፊ የምድርና የሰማይ ግዛት ከወህኒ ውጪ እንዳለ እያወቁ አሳሪዎቹ ከዚህ ሰፊ የፈጣሪ ሀብት በመዳፋቸው ቆንጥረው በቸሩት ጠባብ መሬትና ሰማይ ውስጥ የመታሰርን ሰቆቃ እንጋፈጣለን። ሌላም አካላዊ በሆነ የኢትዮጵያ የእስር ቤት ሕይወት ምን እንደሚመስል ከሚገባው በላይ በእውነታ በታጨቀ ትረካ እስርን ለአድማጭ እንዲረዳ በማድረግ አንዱዓለም የተዋጣለት ሥራ ሰርቷል። በሌላ በኩል አንዱዓለም የእስር ሕይወት መንፈሳዊና ስነ ልቦናዊ ሕይወት ምን እንደሚመስል እንኳን ታስረው ለማያውቁት በእስር ማቀን ለወጣነው ሳይቀር በሚያስደምም መልኩ በዚህ መጽሐፉ ድንቅ አድርጎ ተርኮታል። በማንኛውም የትረካ ሥራ በጣም አስቸጋሪው አካላዊ የሆኑ ጉዳዮችን አንባቢ እውን አድርጎ እንዲያያቸው አድርጎ ስዕላዊ በሆነ መልኩ ከመግለጹ ላይ አይደለም። ይህ በጸሐፊነት የክህሎት ስልጠናና ልምምድ የሚገነባ ችሎታ ነው። አካላዊ ያልሆነ መንፈሳዊና ስነ ልቦናዊ ትረካ ከመጻፍ ችሎታ ጋር የተቆራኘ ብቻ አይደለም። ዓይን ወደ ውጪ ሳይሆን ወደ ውስጥ መልሶ ራስን ከመመርመር ከራስ ጋር መፋጠጥን ይጠይቃል። ለዚህ የተለየ ውስጣዊ ጥንካሬ ያለው ፍጥረት ይጠይቃል። የአንዱዓለምን መጽሐፍ እንደወደው ካደረጉኝ ከሁለት ዋና ምክንያቶች አንዱና ዋነኛው ከራሱ ጋር በሚሟገት ራሱን በሚመረምር ሰው የተጻፈ መጽሐፍ መሆኑ አንዱ ነው። በዚህ መጽሐፍ የህሊና እስረኛ፣ የህሊና ስቃይ በየፈርጁ ተሰንዷል። በዚህ መጽሐፍ ውስጥ በሐሰት መወንጀልና ለዓመታት በግፍ መታሰር የሚወልደውን ከበደል የሚመነጭ የህሊና ሰቆቃ እናያለን። ሰቆቃው የአንዱዓለም ብቻ አይደለም። በመቶዎችና በሺዎች የሚቆጠሩት ዜጎችም ሰቆቃ ነው። አባቶችና እናቶች ከሚወዷቸው ልጆቻቸው፣ ወጣቶች ከአባታቸውና ከእናታቸው፣ ከወንድሞችና ከእህቶቻቸው ያለምንም ጥፋታቸው ለዓመታት ተነጥለው በእስር ይማቅቃሉ። በናፍቆትና በሰቀቀን መንፈሳቸው ይሰበራል። ፍትሕ ቆሌዋ ሳይቀር ከሀገር በራቀበት ምድር በጌቶቻቸው ትእዛዝ የጥፋትና የእስር ብይን የሚሰጡ ዳኞች ችሎቱን በተቆጣጠሩበት ሀገር ሰው ነኝና በሰውነቴ ልከበር የሚል ጥያቄ ያነሱ ዜጎችን እንደ አባታቸው ገዳዮች የሚያዩ መርማሪዎችና ጠባቂዎች በጥላቻ ተሞልተው የሚፈጽሙትን በደል እየተጋቱ ህሊናን እያቆሰሉ መኖር ምን ማለት እንደሆነ አንዱዓለም በዚህ መጽሐፉ በሚገባ ማሳየት ችሏል። መንፈስ የሚያቆስለው የአሳሪዎች ድርጊት ብቻ አይደለም። የተዥጎረጎረው የታሳሪዎች አይነትና ተፈጥሮ ሌላ የህሊና ቁስል አምራች ነው። የአሳባቂነት፣ የሌብነት፣ የክፋትና የጭካኔ ባህሪያት ከተላበሱ እስረኞች ጋር ለዓመታት መታሰር ህሊናን ይፈታተናል። በየቀኑ የህሊናን ጀርባ ሊሰብሩ በሚችሉ የታሳሪ ወገንተኛነት በማይሰማቸው እስረኞች ድርጊት እየተፈተኑ አቅልን በመሳት ጠርዝ ላይ ተነጥሎ መኖር ቀላል ፈተና አይደለም። አንዱዓለም ለራሱና ለሰው ልጆች ልዕልና መከበር ሲል አስቦ አሰላስሎ የገባበት ትግል ለእስራት የዳረገው እንደሆነ ቢረዳም እንደ ሰው መፈተኑ አልቀረም። ፈተናውን አስቀድሞ ያየው ይህን እያወቀም ለምን እንደወሰነ ከራሱ አንደበት እንስማው። እንደ ማንኛውም ሰው በጣም ብዙ ደካማ ጎኖች አሉኝ። ደካማ ጎኖቼን በመለወጥ አምናለሁ። እንደ ሰው ፈራለሁ። ፍርሃትንም ማሸነፍ የነጻነት መውጫ ምኩራብ መሆኑን አምናለሁ። ሕይወት በጣም አጭር እንደሆነች አውቃለሁ። ማስረዘም የሚቻለው ግን ለከበረውና ለሁላችን ለሚበጀው በመስራት እንደሆነ እገነዘባለሁ። ሞትን እጠላዋለሁ፣
ግን በሥራዬ ልቀድሞ እፈልጋለሁ። ባለቤቴና ልጆቼ ከእኔ በላይ ዋጋ መክፈላቸው እንቅልፍ ይነሳኛል፣ ሐዘን ውስጤን ያቆራምደኛል። ግን የማደርገው ትክክለኛውን ነገር በመሆኑ ትንሽ መጽናናትን አገኛለሁ። አንድ ቀን ልክ ነበርክ ቢሉኝ ይቅርታም ባይነፍጉኝ ደስ ይለኛል። በትክክለኛው አስተሳሰብና ጤነኛ አእምሮዬ ከዚህ የተለየ ማድረግ አልችልም። ኢትዮጵያ ሰው ትፈልጋለች። ረባት አልረባት ግን አላውቅም። ሰው ልሆናት በፍቅርና በእውነት ለሁላችን የሚበጀውንና በየቤታችን የእውነተኛ ነጻነት ብርሃን ጨረር እንዲዘራ ራሴን ማበርከት እፈልጋለሁ። ሙከራ የሚሆነው ከዚህ ውጪ ዓላማ የለኝም። ብረባት ደስ ይለኛል። ሌሊቱ ቢነጋ ማን ይጎዳል? ስለዚህ መወሰን ነበረብኝ። በዚህ ውሳኔ ምክንያት በሚወዳት ባለቤቱና በልጆቹ መንገላታትና ናፍቆት ይፈተናል። እሱ በመታሰሩ አብረው በሚሰቃዩት ዘመዶቹ ስቃይ ይፈተናል። በአንዳንድ የትግል ጓዶቹ ክህደትና መፍረክረክ ይፈተናል። በአሳሪዎቹ ብሪት፣ ጥላቻና ክፋት ይፈተናል። በአእምሮ ውስጥ በሚተራመሱ ማለቂያ በሌላቸው የራሱ ጥያቄዎች ይፈተናል። በዚህ መጽሐፍ አማካኝነት ሰው ወህኒ ሲወረወር የሚከመርበት የፈተና ክምር የዋዛ እንዳልሆነ አንባቢ ማየት እንዲችል አንዱዓለም ያደረገው ጥረት ተሳክቶለታል። ይህም መጽሐፉን ተነባቢና ተወዳጅ እንደሚያደርገው እርግጠኛ ነኝ። ለእኔ ግን ይህንን መጽሐፍ እንዳነበውና እንድወደው ያደረገኝ የማይጠሙኝና የማይስማሙኝ ነገሮቹ መብዛታቸው ነው። እኔ መለስ ዜናዊ ሕግ በሆነበት አገር ሰላማዊና ሕጋዊ ትግል አይቻልም፣ በአመፅም ቢሆን ወያኔን የመታገል መብት አለን ብዬ ኤርትራ በረሃ ድረስ በመውረድ የአመፅ ትግል እስከ ማደራጀት የሄድኩትን ሰው አንዱዓለም የፈለገው አይነት አስከፊና ግፈኛ መንግስታዊ ስርዓት ውስጥ ብንኖርም ከሰላማዊ ትግል ውጪ አማራጭ ሊኖረን አይገባም በማለት በዚህ መጽሐፉ አማካኝነት ይሞግተኛል። ሙግቱን በሙግት ማሸነፍ ይቻላል ብዬ ባስብም አንዱዓለም በሰላማዊ ትግል ብቻ ለመቀጠል የወሰደውን ቁርጠኛ አቋምና ለመክፈል የተዘጋጀውን መስዋዕትነት በሙግት ኃይል ማሸነፍ የማልችለው ሆኖ አግኝቼዋለሁ። አንድ ሰው ለሰላምና ለፍቅር የሚባዝነው ሰላምና ፍቅር የሚገባው ሌላ ሰው ሲኖር ብቻ ነው የሚል እምነት አለኝ። አንዱዓለም ግን ሰላምና ፍቅር የሚገባው አንድም ሌላ ሰው በሌለበት ሁኔታም እኔ ለብቻዬ ስለ ሰላምና ስለ ፍቅር እዘምራለሁ፣ ብቻዬን ሰላምና ፍቅርን አቅፌ ደንሳለሁ ይለናል። ይህ የመንፈስ ጥንካሬ ከየት መጣ ብለን መጠየቃችን አይቀርም። ከዚሁ መጽሐፍ መልሱን እንሆ። በዚህ ሁሉ ነገር መሃል ትልቁ ቁም ነገር ከፈጣሪና ከሕሊና ጋር ትክክል ሆኖ መገኘት ነው። ምክንያቱም በመጨረሻው ሰዓት ማናችንም የምንቆምባቸው ችሎቶች የሚገኙት በሁለቱ ዘንድ ነውና፣ የፈጣሪና የሕሊና ችሎቶች። በመጨረሻው ሰዓት ሌላው ነገር ሁሉ እምብዛም ክብደት ላይኖረው ይችላል። በፈጣሪና በሕሊና ሚዛን ቀሉ አለመገኘት ግን ትልቅ ዋጋ አለው ብዬ አምናለሁ። አንዱዓለም ለአሳሪዎቹ ግዙፍ ክፋት ማሳነሻ አያጣም። በበዳዮቹ ላይ አይጨክንም። ባለጌን በትሕትና ለማስተናገድ አይደክሞም። ገደብ የሌለውን ትዕግሥቱንና ይቅርባይነቱን ቋቅ እስኪለን ይግተናል። የዚህ አቋሙ መሠረት ራሱ እንደነገረን የሚያደርጋቸውን ነገሮች በፈጣሪና በሕሊና ፊት ብቻ አቅርቦ የመመዘን ነጻነት ስላለው ነው። ይህ ነጻነት አንዱዓለምን በወለፈንድ የተሞላ የሰው ልጆች ሕይወት ላይ እንዲቆዝም ከሚገባው በላይ በራሱ ቀጥተኛነትና ንጽሕና እንዳይመካ የሚያደርግ ስለ ንቦና ያላበሰው ይመስላል። ይህ የተገለጸባቸውን ነጥቦች ከመጽሐፉ ውስጥ እናገኛለን። አንዱዓለም ከ1997 ምርጫ ጋር በተያያዘ እንደ አንድ የቅንጅት አመራር ለእስር ተዳርጎ ነበር። አንዱዓለም በወያኔ ግፍ ቃሊቲ እስር ቤት ሲወረወር ምድቡ ዕድሜ ልክና ሞት ከተፈረደባቸው የደርግ ባለሥልጣናት የታሰሩበት ክፍል ሆነ። በወቅቱ የቀድሞዎቹን የሀገሪቱን ባለሥልጣናት የእስር ሕይወት ተመልክቶ እንዲህ በማለት ጻፈ። የኢትዮጵያ ጠቅላይ ሚኒስትር ፍቅረ ሥላሴ ወግደረስ፣ የቀድሞ የኢትዮጵያ ምክትል ፕሬዝዳንት ፍስሐ ደስታና ሌሎችም የቀድሞ ጉምቱ ባለሥልጣኖች በደባልነት ሕይወታቸውን በእስር እየገፉ ነው። ሕይወት የመቦረቂያ ወራት እንዳሏት የአርምሞም ዘመናት አሏት። አሁን የደርጎች የጽሞና የህወሓት ሰዎች ደግሞ የፍንደቃ ዘመን ነው። በሕይወት የሚቆይ ደግሞ የህወሓትን የአርምሞ ዘመን ያያል። አንዱዓለም ከ15 ዓመት በፊት በእስር ቤት ይህንን የጻፈው ነቢይ ወይም ጠንቋይ ቀላቢ አይደለም። ማንም ጤነኛ አእምሮ ያለው ሰው መገመት የሚችለውን ያሰፈረው። በግፍና በእብሪት ተሞልተው በደል እየፈጸሙ በሰላም ለዘላለሙ መኖር እንደማይቻል ታሪክ ደግሞ ደጋግሞ ካሳየን ሐቅ በመነሳት ነበር የጻፈው። ዛሬ የደርግ ባለሥልጣናት ቃሊቲ ውስጥ የሉም። በቦታቸው የህወሓት ሰዎች ተተክተዋል። አንዱዓለም ብቻ ሳይሆን ሁላችንም በሕይወት ያለን ሰዎች የህወሓትን የአርምሞ ዘመን እያየን ነው። አንዱዓለም
በ1997 ዓመተ ምህረት የቃሊቲ ቆይታው የታዘበውን ሌላ የሕይወትን ወለፈንዲነት የሚገልጽ ክስተትን እንዲህ ሲል በመጽሐፉ ከትቦታል። ዶክተር በፍቃዱን ማለትም በፍቃዱ ደግፌ በኢሃፓ ዘመን ማዕከላዊ ውስጥ የውስጥ እግሩን የገረፈው ሰውም በደርጎች ፋይል ተከሶ ተፈርዶበት በዚያው ግቢ በቃሊቲ ይገኛል። እናም ዶክተር በፍቃዱ የቀድሞ ገራፊውን ሲያየው ቁጣን ወይንም ቂምን አልነበረም የሚያሳየው። ብቻ በአጠገቡ ባለፈ ቁጥር ቆም ይልና በውስጠኛው የጫማው ክፍል መሬት እየቆፈረ ድርጊቱን ያስታውሰዋል። ተሳስቀውም ያልፋሉ። ሰውየው ሲያየው መንገድ ካልቀየረ በስተቀር ይኸው ምልክት ሁልጊዜም ይጠብቀዋል። ሁልጊዜም በሁለቱ ገጽታ ፈገግታ አይጠፋም። ዘቅዝቆ የገረፈውን ሰው ይቅር ማለት በጣም ትልቅ ነገር ነው። ከዚህ አልፎ ነገሩን የሳቅ ምንጭ ማድረግ መቻል ደግሞ መባረክ ነው። እነዚህ ከመጽሐፉ የተወሰዱ ጥቅሶች የአንዱዓለም ስነ ልቦናዊ ዝንባሌዎች ምን እንደሆኑ የሚያሳዩ ናቸው። አንዱዓለም ለእኔ በማይገቡኝ አንዳንዴ በማይመቹኝ ተፈጥሮዎችና ባህሪዎች የተሞላ ሰው ነው። መጽሐፉን በአግራሞትና በአድናቆት እንዳነበው ያደረገኝ ይሄኛው የመጽሐፉ ገጽታ ነው። የሚገርመው ነገር ለእኔ እንደ መራራ መድኃኒት እያንገፈገፈኝ የተጋትኩት ይህ የመጽሐፉ ገጽታ መጽሐፉን አንብቤ ስጨርስ ከሆነ በሽታ ወይንም ልክፍት የሻርኩበትን ስሜት ትቶልኝ ያለፈ መሆኑ ነው። 3000 ሌሊቶችን በማንበቤ በስብዕና የመበልጸግ ስሜት ተሰምቶኛል። ከአንድ መጽሐፍ ከዚህ በላይ ገጸ በረከት አይጠበቅም። ሁላችንም አንብበን የገጸ በረከቱ ተቋዳሾች እንሁን። አንዳርጋቸው ጽጌ፣ የካቲት 2013 ዓመተ ምህረት አዲስ አበባ። ክፍል 1 ምዕራፍ 1 የሄግል ምናባዊ ሰው። ሕይወት በዋጋ አይተመንም፣ ነጻነትም እንዲሁ። ነጻነትን በዋጋ መተመን ከተቻለ ዋጋው ሕይወት ነው። የሰው ልጅ ሕልውና የትክክለኛ ትርጉሙና ክብሩ ባለቤት ሊሆን የሚችለው የነጻነቱ ባለቤት መሆን ሲችል ነው። ሰብአዊ ክብሩን የተገፈፈ ዜጋ ከስብዕና ምህዋር ተገፍትሮ ወደ እዳሪ እንደተጣለ ይቆጠራል። በመሆኑም የሰው ልጅ የሰብአዊ ክብሩ ባለቤት ለመሆን ነጻነቱን መጠማቱ የሚጠበቅ ነው። የነጻነት ጥማቱ ደረጃም ሆነ ለነጻነት የሚከፈለው ዋጋ ደግሞ ስብዕናን ከሚረዳበት ልክና ስለ ነጻነት ከሚኖረው ትርጉም ጋር በጥልቀት ይቆራኛል። ከኢትዮጵያ ሉታዊ መገለጫዎች አንዱ የአገዛዝ ታሪክ ነው። ገና ጠዋት ከውጥኗ የሚጀምር መቼ እንደሚቋጭ ግን በውል ያልታወቀ የአገዛዝ ታሪክ። በኢትዮጵያ በሁላችንም ማለትም በተገዢዎችም በገዢዎችም ዘንድ በውል የሚታወቀውና የምንፎልልበት ታሪካችን ከዳር ድንበር ነጻነት ጋር የተያዘ ነው። በሌላ ወገን ኢትዮጵያ የሰብአዊ ልዕልና ወይም የነጻነት መቃብር ነሽ ቢባል ፈጽሞ ተጋኖ አይታየኝም። በእርግጥ ይህን የመሰለው ታሪክ ከኢትዮጵያ ጋር ብቻ እንደተቆራኘ ማሰብም ስህተት ነው። ለቁጥር የሚያታክቱ ሀገሮች ያለፉበት ጎዳና ነውና። እንደ አውሮፓውያን አቆጣጠር ከ1770 እስከ 1831 የኖረው ጀርመናዊ ፈላስፋ ጆርጅ ዊሊያም ፍሬድሪክ ሄግል የመጀመሪያው ሰው በማለት የሚያቀርበው ምናባዊ ሰው በመሆኑ ብቻ የተጎናጸፈው ሰብአዊ ክብር በሌሎች ዘንድ ዕውቅና እንዲያገኝ ሲል ዕውቅና የተመኘለትን ማንነቱን ሳይቀር እስከ መሰዋት የሚደርስ መራራ ትግል እንደሚያደርግ ያስረዳል። የሰው ልጅ የሰብአዊ ክብሩ ባለቤት መሆኑ በሌሎች ወገኖች ዘንድ እንዲታወቅለት ያለው ጥልቅ መሻትና ለዚህም የሚከፍለው ክቡር መስዋዕትነት ለብዙዎች እንግዳ ሊመስል ቢችልም ከዘመን ጋር አብሮ ያረጀ እውነት ነው። ሰው ከምክንያታዊነትና ከመሻት ጋር የተገመደ ፍጡር በመሆኑ መሻቱን እውን ለማድረግ ይተጋል፣ ይዋደቃልም። ምክንያታዊነት በበኩሉ የሚሻውን ነገር እንዴት እንደሚያገኝ እንዲያሰላ ያደርገዋል። ግላዊ ክብር ከሰው ነፍስያ ውስጥ ጠልቆ የሚቀዳ የሰብአዊ ፍትሕ መሠረት ነው። ይህን ክብር የተጎናጸፉት ሉዓላዊ ፍጡሮች ነን ብለው የሚያምኑ ሰዎችን ክብር የሚገሱ ተቃርኖችን ይጋፈጣሉ። ምክንያቱም ክብራቸው ሲገፈፍ የሰብአዊ ማንነታቸው መሠረት ይናዳልና። ለዚህም ይመስላል የሄግል ምናባዊ ሰው መሻቱን ለማድረግ ደም አፋሳሽ ፍልሚያ ውስጥ ሳይቀር ራሱን የሚያገኘው። ሰብአዊ ክብሩ ዕውቅና እንዲያገኝ ሲል እስከ መሥዋዕትነት ራሱን ያዘጋጀ ሰው
ዕውቅናን ከማግኘት ባሻገር ድል በተነሱ ወገኖች ላይ በጌትነት ሊሰለጥን እንደሚችል ግምት መውሰድም ይቻላል። ክብራቸውን ለማስጠበቅ ሲባል የሚከፈለውን መሥዋዕትነት ለመክፈል ያልቆረጡ ወገኖች ለፍርሃት እጅ በመስጠታቸው ራሳቸውን ለባርነት ያቀርባሉ። አብዛኛውን የሰው ልጅ የታሪክ ገጽ የሸፈነው ይህን መሰል ታሪክ ይመስለኛል። የሰው ልጅ ፍላጎት የሕግና የሥርዓት ልጓም እስካልተበጀለት ድረስ ዓለም የአጼ በጉልበቶች መፈንጫ በመሆን ትቀጥላለች። በዋናነት የሰው ልጅ የሚያደርገው ትግልም የሚገዛበትን ሥርዓት ከስዩመ ጠመንጃ ወደ ስዩመ ሕዝብ ለመቀየር የሚደረግ ፍልሚያ ይመስላል። ምዕራፍ 2 የሄግል ምናባዊ ሰው በኢትዮጵያ። በረዥሙ የሀገራችን የአገዛዝ ታሪክ ዜጎች ሰብአዊ ልዕልናቸውን ለመጎናጸፍ የተለያዩ ተጋድሎችን እንዳደረጉ እሙን ነው። በተለይ ባሳለፍናቸው 60 ዓመታት ደግሞ ተጋድሎው ደምቆ ታይቷል። ከፊሉ በዘመን ጠገቡ የመሳሪያ ትግል፣ ከፊሉ ደግሞ በዘመናዊ ሰላማዊ ትግል። በሁለቱም የተደረጉት ተጋድሎች እንደ ሄግል ምናባዊ ሰው ሁሉ ሰብአዊ ልዕልናን ለመጎናጸፍ የተደረጉ የነጻነት ናፍቆት መገለጫዎች ተደርገው ሊወሰዱ ይችላሉ። በተለይም እንደ አገራችን አቆጣጠር ከ1997 ዓመተ ምህረት ብሔራዊ ምርጫ ጋር ተያይዞ ዜጎች በመላው ኢትዮጵያ ለነጻነታቸው ያሳዩት ቀናዊነት የሄግልን ምናባዊ ሰው እንድናስታውስ ያስገድደናል። አገዛዙ በፍትሐዊ ምርጫ ለመፎካከር ያሳየው የተሻለ ወኔ ዜጎች ጨዋታውን ከምር እንዲጫወቱ ጉልበት ጨምሮላቸው ነበር። የነጻነት መወለድ ተስፋም የሕዝቡን የመምረጥ ተነሳሽነት ሳይጨምረው አልቀረም። ውሎ አድሮ ግን በሰለጠነ መንገድ ይካሄዳል የተባለው ምርጫ በሄግል ምናባዊ ሰው ድባብ ውስጥ ይደመደም ዘንድ ግድ ሆነ። ያለ እንከን ይጠናቀቃል የተባለው ምርጫ እንከን በእንከን ሆነ። ሕዝብ የሉዓላዊ ሥልጣኑ ባለቤት ለመሆን፣ አገዛዝ ደግሞ ስዩመ ጠመንጃነቱን ለማስቀጠል ልክ እንደ ሄግል ምናባዊ ሰው ዜጎች ምትክ የለሽ ሕይወታቸውን ለሰብአዊ ልዕልናቸው ዕውቅና ማግኘት ሲሉ ያለመሰሰት ገብረዋል። በወቅቱ አገዛዙ በኃይል የዜጎችን ሉዓላዊ ክብር ገሶ ለመቀጠል ቢሞክርም ከ1997 ዓመተ ምህረት በኋላ የተናወጠው የአገዛዝ መሠረት እየተደረማመሰ መቀጠሉን አይተናል። ይህን ሁኔታ ግድ ያሉ ደግሞ ነጻነት ወይም ሞት ብለው የተነሱ ዜጎች ትግል ነው። በኢትዮጵያም ሆነ በሌላው ዓለም የሄግል ምናባዊ ሰው ለአያሌ ዘመናት ሉዓላዊ የሥልጣኑ ባለቤት ለመሆን እልህ አስጨራሽ ትግል ቢያደርግም የአገዛዞችን የፈረጠመ የአፈና መዋቅር መስበር ብሎም የሉዓላዊ ክብሩ ባለቤት መሆን በቀላሉ የሚያሳካው ሕልም ሆኖ አላገኘውም። የሄግል ምናባዊ ሰው በገጠመው ሽንፈት ተኮላሽቶ የሚቀመጥ ሳይሆን ከቀደመ ስህተቱ ተምሮ ነጻነቱን እስኪጎናጸፍ ድረስ ትግሉ የሚጠይቀውን ሁሉ የሚከፍል የመርህና የጽናት ሰው ነው። ምዕራፍ 3 ሁለቱ ጎጃሞች። በ1997 ዓመተ ምህረት ምርጫ ወቅት የምስራቅ ጎጃም አርሶ አደር ቀደም ብሎ ጀምሮት የነበረውን ሰብአዊ ክብሩን ከአገዛዙ የማስመለስ ትግል አጠናክሮ ቀጥሎ ነበር። እንደማስታውሰው በወቅቱ በግልጽ የሚታይ ለተቃውሞ ጎራ የተሰጠ ድጋፍ በአዲስ አበባ እንኳን የምስራቅ ጎጃሙን ያህል አልነበረም። ሰውም ከሌሎች አካባቢዎች በተለየ በየቀኑ መብቱን የሚረግጡትን ካድሬዎች ፊት ለፊት በመጋፈጥ ይታወቅ ነበር። በሌላ በኩል የምዕራብ ጎጃም ሕዝብ እንደ ምስራቁ ግብ ውስጥ በመግባት ዋጋ መክፈልን የመረጠ አይመስልም ነበር። ነገር ግን እድሉ ከተገኘ የልቡን ውስጥ መፈክር በምርጫው ቀን ለማሳየት ፈልጎ ነበር። እስከዚያው ግን አድጌ ወለላው የሚለውን መፈክሩን በየበሩ ሰቅሎ ቆየ። የምስራቁ ግን ሄግል የሚያሞካሸው ለሰብአዊ ክብሩና ለነጻነቱ ሲል ሕይወቱን አሳልፎ የሚሰጠውን ሰው ሚና ተጫውቷል። የምርጫው ዕለት ደረሰ። የምስራቁ ሰው ቀድሞም በግልጽ ሲያራምደው የነበረውን መፈክር ይዞ ወጣ። ይህን የተረዳው አገዛዝ ቀድሞ ተዘጋጅቶ ነበርና ያለ የሌለ ኃይሉን አሰማርቶ የሕዝቡን ክብር በመርገጥና ድምፁን በመዝረፍ ምርጫውን አሸነፍኩ አለ። በሌላ በኩል አድጌ ወለላው የሚለው መፈክር የምዕራብ ጎጃም ጎጆ ቤቶች በር ላይ እንደ ጠላ ጣሳ ተሰቅሎ ነበር። በሰቀለው መፈክር ምክንያት ከአገዛዙ አርጩም የተረፈ። ይህንን ዕድል በመጠቀም የልቡን ውስጥ መፈክር በምርጫው ዕለት ከፍ አድርጎ ሰቀለ። የሰብአዊ ክብሬና የነጻነቴ ባለቤት መሆን እፈልጋለሁኝ አለ። ምስራቁ ተመሳሳይ መፈክር ቢያሰማም ቀድሞ በመሰማቱ በአገዛዙ አፈና ምክንያት የልቡን ሳያደርስ ቀረ።
ሙሉ በሙሉ እኛን መርጠሃል ተባለ። ምዕራቡ ግን ከአንድ የምርጫ ክልል በስተቀር ድምፁን ለቅንጅት ሰጠ። የፓርላማ ምክትል አፈ ጉባኤዋ ወይዘሮ ሽታዬ ምናለ ብቻ ከወረንጦው አመለጡ። ኢህአዴግ ያመነው ፈረስ በአፍጢሙ ደፋው። ሆኖም ውሎ አድሮ ሁለቱም ጎጃሞች በአገዛዙ መዳፍ ከመታሸት አላመለጡም። ከእንግዲህ በምታሳዩት መፈክር አልደለልም አለ አድጌ ወለላው። ምዕራፍ 4 የቅንጅት መሪዎች እንደ ሄግል ምናባዊ ሰው። በኢትዮጵያችን የታሪክ መታጠፊያ ከሆኑ ዓመታት መካከል 1997 ዓመተ ምህረት አንዱ ይመስለኛል። ከ6 ወራት እምብዛም ባልዘለለ ፖለቲካዊ ውይይት ሕዝብ ከዳር እስከ ዳር ለአያሌ ዓመታት ተጭኖት የነበረውን የፍርሃት ቋጥኛ አንከባሎ ነጻነቱን ለማዋለድ በክብርና በኩራት የተነሳበት ዓመት። ቢቢሲ በወቅቱ እንደዘገበው 4 ሚሊዮን ሕዝብ በአዲስ አበባ በምርጫ ትኩሳት ጋለ። ትኩሳቱ ከመዲናዋ ወደ ሌሎች የኢትዮጵያ ታላላቅ ከተሞችም ጭምር ተዛመተ። ከገጠር እስከ ከተማ ንዝረቱ ተሰማ። ይህን የመሰለው ንዝረት እንዲፈጠር ደግሞ ከአያሌ ባለድርሻዎች መካከል በይድረስ ይድረስ የተቀናጀው ነገር ግን ለመነቃቃቱና ለቀጣይ ታሪካዊ ምዕራፎች ወሳኝ ባለድርሻ የሆነው በባለ ግርማ ሞገሱ መሪ ኢንጂነር ኃይሉ ሻውል የተመራው የዘመኑ ክስተት ቅንጅት ለአንድነትና ለዴሞክራሲ ወይንም ቅንጅት የአንበሳውን ድርሻ ይዛል ቢባል ማጋነን አይመስለኝም። ቅንጅት በውስጡ የራሱ የሆኑ ህመሞች የነበሩት ቢሆንም ህመሙን በውስጡ እየታመመ በኢትዮጵያ ዴሞክራሲያዊ ሥርዓት እንዲፈጠር ታላቅ ተጋድሎ ፈጽሟል ቢባል ፍርደ ገምድልነት አይሆንም። በአገዛዙም በኩል ከመቼውም ጊዜ በላቀ ሁኔታ በነጻ ምርጫ ለማሸነፍ ሰንቆት የነበረው ወኔ የሚደነቅ ነበር። አገዛዙ ሽንፈትን በጸጋ ለመቀበል ዝግጁ ነኝ ማለቱ ለሕዝቡም መነቃቃት ከፍተኛ አስተዋጽኦ እንዳደረገ መገመት ይቻላል። በእርግጥ የምርጫው ውጤት ሲገለጥ በዓለም የምርጫ ታሪክ ታይቶ በማይታወቅ ደረጃ የምርጫ ኮሮጆችን ለ60 ቀናት አግቶ ጨዋታ ሲያፈርስ ዳቦም ሲቆርስ ሕዝብ አንብቷል። የተዘረፈውን ድምፁንና የተገፈፈው ነጻነቱን ለማስመለስ እንባውን ብቻ ሳይሆን ደሙንም አፍስሷል። በገፍ ሞቷል፣ በገፍ ታስሯል፣ በገፍ ተሰዷል። በተለይም ወጣቱ ሕዝቡ ድምፁን ለማስመለስ ብሎ ነጻነቱን ለመቀዳጀት ከፍተኛ መስዋዕትነትን የጠየቀ ትግል ውስጥ መግባቱ ያሳለፋቸው ውጣ ውረዶችና ለዲሞክራሲና ለሰብአዊ ልዕልና የተከፈሉ ውድ ዋጋዎች የመስዋዕትነት ተምሳሌቶችና አርማዎች ተደርገው በትውልድ እንደሚዘከሩ አምናለሁ። የቅንጅት መሪዎችም በአንድ በኩል የሕዝብን የተዘረፈ ድምፅ ለማስመለስ፣ በሌላ በኩል ደግሞ የሕዝብ የሰርክ ረሃብ የሆነውን ሰብአዊ ልዕልና እውን ለማድረግ ምን ማድረግ ይገባል በሚለው ጥያቄ ላይ ከፍተኛ የፖለቲካ ምጥ ውስጥ እንድናልፍ ተገደን ነበር። በአያሌ የሀገራችን ክፍሎች ምርጫው መጭበርበሩን የዓለም አቀፍ ማኅበረሰብ ብቻ ሳይሆን የምርጫ ቦርድም ቢሆን የቀረቡትን ለቁጥር የሚያታክቱ ማስረጃዎች ከመካድ ይልቅ ማመን ቀሎ አግኝቶት ነበር። በዚሁ መሰረት በርካታ አካባቢዎች ከገዢው ፓርቲና ከቅንጅት የተወከሉ ግለሰቦች እንዲሁም የምርጫ ቦርድ ሰዎች የተካተቱባቸው ቡድኖች ወደ ተለያዩ አካባቢዎች ተላኩ። እኔ ከሰሜን ወሎ እስከ ደቡብ ጎንደር ድረስ የሚሸፍነው ቡድን ውስጥ ቅንጅትን ወክዬ ከቁምላቸው ዳኜ ጋር ተካትቼ ነበር። ከእኛም ጋር የአፍሪካ ህብረትና የካርተር ማዕከል ተወካዮችም በታዛቢነት ተገኝተው ነበር። ወልዲያ ላይ የመጀመሪያ ክርክራችንን በጣይቱ ብጡል ትምህርት ቤት ውስጥ በምርጫ ቦርድና ቀደም ሲል በጠቀስኳቸው ተወካዮች ፊት አድርገን ወደ ቡግና በማቅናት ኢህአዴግ አቶ በረከት የተሸነፉት ስለተጭበረበረ ነው የሚል ክስ ያቀረበበትን የምርጫ ወረዳ ለማጣራት እየቸኮልን ነበር። ይሁን እንጂ አርባ ምንጭ አካባቢ የኢህአዴግ የወጣቶች ጉዳይ ተጠሪና በእኛ ቡድን ውስጥ የምርጫ ቦርድ ሰብሳቢ የነበሩ ግለሰብ ያቀረብነውን ተጨባጭና አሳማኝ መከራከሪያ ዓይኔን ግንባር ያድርገው ብለው ለፓርቲያቸው ፈረዱ። አያያዙን አይተው ሸክሙን ይቀሙታል እንዲሉ እኛም ነገሩ የተበላ ዕቁብ መሆኑን ተረድተን ወደ አዲስ አበባ ለመመለስ ወሰንን። ከዚያም ከምርጫ ቦርድ የተመደበልንን መኪና ቀምተው ያረፍንበትን ሆቴል በሰራዊት አጥለቀለቁት። ውሳኔያችንን ሳንቀይር በሕዝብ አውቶቡስ ወደ መጣንበት ተመለስን። በሌሎች አካባቢዎችም ተመሳሳይ ተግባሮች ተፈጸሙ። አገዛዙ ከቀሰሰበት የአፈና አዙሪት ለመውጣት ዝግጁ አለመሆኑ በድጋሚ ገሃድ ሆነ። ኢህአዴግ በምርጫ ቦርድ ተጠሪነት ካባ በተሰየሙ የራሱ ሰዎች ሕዝብ ተናንቆ ያገኘውን ድምፅ
መልሶ ነጠቀ። አባቱ ዳኛ ልጁ ቀማኛ ይሏል ይሄ ነው። አቶ በረከትም ውሸት ይቀፈቅፉበት ወደ ነበረው ፓርላማ ገቡ። ሌሎችም ቱባ ባለስልጣናት እንዲሁ። ትልቁ የቅንጅት መሪዎች ፈተና ከዚህ የሚቀጥለውን ምዕራፍ መሻገር ነበር። እንደ ፖለቲካ ፓርቲ መሪዎች ሁኔታዎችን ገምግሞ ቀጣዩን አቅጣጫ ለሕዝብ ማመላከት ተገቢ ቢሆንም ጉዳዩ በድንገት የሕዝብ አጀንዳ ሆነ። በአዲስ አበባ በተለያዩ ክፍለ ከተሞች በተፈጠሩ መድረኮች የተገኘው ሕዝብ በማያሻማ ሁኔታ የሕዝብ ድምፅ ተዘርፎ ፓርላማ እንዳትገቡ በማለት አስጠነቀቀ። አንዳንድ በከተማዋ የሚነበቡ ጋዜጦችም ከሕዝቡ በላይ የሚጮህ የአትግቡ ድምፅ አስተጋቡ። በሌላ ወገን የቅንጅት ላዕላይ ምክር ቤት ውስጥ ጥቂት ከኢዴፓ የመጡ ወንድሞች በበኩላቸው ፓርላማ መግባት አለብን የሚለውን ገመድ በሌላ ወገን ጎተቱ። አቶ ልደቱ ገና የቅንጅት ላዕላይ ምክር ቤት ሳይፈጠር የኢዴፓ ማዕከላዊ ምክር ቤት ስብሰባ ላይ መኢአድ ፓርላማ ለመግባት ወስኗል፣ ስለዚህ እኛም በተመሳሳይ ለመግባት መወሰን አለብን የሚል መከራከሪያ አቅርበው ከተገኘው 33 አባላት መካከል እኔ ስቃወም ሌሎቹ የቀረበውን የውሳኔ ሐሳብ ተቀብለው ነበር። በኋላ ላይ እስር ቤት ካገኘኋቸው የመኢአድ አባላት ለማጣራት ስሞክር ያገኘሁት መረጃ ግን መኢአድ የተባለውን ውሳኔ ፈጽሞ አለማሳለፉን ነበር። ምዕራፍ 5 ፓርላማ እንግባ አንግባ። የስሙ እልፍኝ ሙሉ ነው። በመተግበሪያችን በጥራት የተዘጋጁ የድንቅ ደራሲያንን የተሟላ መጽሐፍ እንዲሁም አስገራሚ ፖድካስቶችን ስናቀርብ በዚህ በኩል ደግሞ እንዳይጎድል በዋካ ፖድካስታችን በኩል ስነ ጽሑፍና ተያያዥ ጉዳዮችን ግድ ከሚላቸው ሰዎች ጋር እየተመካከርን እናቀርብላችኋለን። ከደራሲያን ጋር የምናደርገው የጉዞ መርሃ ግብራችንም ሳይረሳ ማለት ነው። ከእርሶ የሚጠበቀው መተግበሪያችንን ከፕሌይ ስቶር እና ከአፕ ስቶር ማከማቻ ማውረድ እንዲሁም የዩቲዩብ ገጻችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰባችን መሆን ብቻ ነው። ለውሳኔ የሚያስቸግረውን ፓርላማ እንግባ ወይንስ አንግባ የሚለውን ጥያቄ ምንም ያህል ብንጋፋውም ፓርላማው የሚከፈትበት ወቅት በቀረበ ቁጥር ጥያቄውም ወደ ቅንጅት የላዕላዊ ምክር ቤት እየገፋ መጣ። ስንሸሸው ለሚከተለን ጥያቄ ምላሽ ለመስጠት የቅንጅት ላዕላዊ ምክር ቤት አባላት በቅሎ ቤት በሚገኘው ጽሕፈት ቤት ለስብሰባ ተቀመጥን። ስብሰባውን የጀመርነው በየቤታችን ይመስላል። በያለንበት ችግሩን ስናብላላ ሰንብተናል። ወደ ስብሰባው ስንሄድም 3-4 የሆንን ስለነበር መንገድ ላይም ስብሰባ ላይ ነበርን ማለት ይቻላል። በወቅቱ ከውጭ ሀገር የተመለሱት ኢንጂነር ኃይሉ ሻውል በሰብሳቢነት መሰየምን አልመረጡም። በጉዳዩ ላይ በውል ለመከራከር እንዲመቻቸው በመሻት የመጀመሪያውን ረድፍ ይዘው ስብሰባውን ታድመው ነበር። አቶ ልደቱ ከጥቂት ጓደኞቻቸው ጋር የኋለኛውን ረድፍ ይዘዋል። ሌሎቻችን ግድግዳዎቻችንን ተደግፈንና አማካይ ስፍራ ይዘን ተደርድረናል። ተቀዳሚ ምክትል ሊቀመንበሯ ወይዘሪት ብርቱካን ሚደቅሳና ዋና ጸሐፊው አቶ ሙሉነህ ይል ደግሞ በሰብሳቢነት ተሰይመዋል። ስብሰባው ሲጀመር አብዛኛው ሰው ከመናገር ይልቅ ግራ ቀኙን ማዳመጥ የመረጠ ይመስላል። ጥቂቶች አቋማችንን ደምድመን የመጣን የምንመስል ሰዎች ግን አስቀድመን አስተያየቶቻችንን መስጠት ጀመርን። በአጠቃላይ በስብሰባው 3 አይነት አቋሞች ይንጸባረቁ ነበር። አንደኛው ከመድረክ በነ ወይዘሪት ብርቱካን በኩል ውሳኔውን ላልተወሰነ ጊዜ እናዘግየውና የነገሮችን መዳረሻ አቅጣጫ እናስተውል የሚል አይነት ይዘት የነበረው፣ ሁለተኛው በእነ አቶ ልደቱ በኩል ሲገፋ የነበረው የያዝነውን ይዘን ፓርላማ እንግባ የሚል ሲሆን፣ ሦስተኛውና ከሄገል ምናባዊ ሰው አቋም ጋር የሚመሳሰለው በብዙሃኑም ሲራመድ የነበረው የሕዝብ ድምፅ ተዘርፎ ሕዝቡም በአመዛኙ ፓርላማ ትግቡ እያለ ፓርላማ ልንገባ አይገባም የሚል ነበር። ቀደም ሲል እንደጠቀስኩት ብዙዎች ውይይቱን በአንክሮ ያዳምጡ ነበር። በዝምታ ውስጥ የነበርን ወይንም ሐሳባችንን የምንሰነዝር ሰዎች አንድ አይነት ነገር የምንጋራ ይመስላል። አጠቃላይ ከፊታችን ያለው ጊዜ ክብደት የስብሰባውን ድባብ ጭንቀት የተጫነው አድርጎታል። በአንድ በኩል የሀገራችን የ60ዎቹ ፖለቲካና ውጤቱ፣ በሌላ በኩል የሚመጣው ዘመን ገጽታ ምን ሊሆን ይችላል የሚል የሐሳብ ቋጥኝ አያሌዎቻችንን ትንፋሽ ያሳጥሩናል። በሕይወቴ እንደዚህ አይነት የሐሳብ ምጥ ገጥሞኝ አያውቅም።
ፓርላማ መግባት የለብንም ከሚሉ ተከራካሪዎች አንዱ ብሆንም ክርክራችን ሌሎች ክርክሮቻችንን አይመስልም። ቀጥ ያለ ገደል ለመውጣት በጥፍር የመቧጠጥ ያህል አስጨናቂ ነበር። በጀብደኝነት ሕዝቡንም ራሳችንንም ችግር ውስጥ መጣል አልፈለግንም። በሌላ ወገን ግን ሊደርስብን የሚችለውን ችግር ለመሸሽ ሲባል የኢትዮጵያን የነጻነት ንጋት ማራቅ አልፈለግንም። የከፈልነውን ዋጋ ከፍለን ሀገራችን ወደ ዲሞክራሲ ንጋት የምትራመድበትን ነገር ሰርተን ለማለፍ የነበረን ቁርጠኝነት የአስተያየቶቻችን ድምጸት ላይ ጎልቶ ይሰማል። የተለያዩ ሐሳቦችን ብናራምድም የመካረርና የመወጋገዝ ሁኔታ ግን አይታይብንም። ከሁሉም አቅጣጫ በአመዛኙ የሐሳብ መስመር ተከትሎ የመከራከር እንጂ ስሜት የተጫነው ክርክር አልነበረም። ይህንን በመሰለው ድባብ ውስጥ የተለያዩ ሐሳቦች ቢሰነዘሩም ቀኑ ከመጋመስ አልፎ ተገባዷል። ውይይታችን ግን ተመሳሳይ ነገር አልታየበትም። በይደር ቀጠሮ ይዘን ከመሸ ለእራትና ለቀጣይ ውይይት ወደ ዶክተር ብርሃኑ ቤት አመራን። በርከት ያልን ሰዎች ወደዚያው ብናመራም እነ ኢንጂነር ኃይሉ ሻውልና እናቱ ልደቱ ግን አልተገኙም። ይልቅስ የላይ ምክር ቤት አባል ያልነበሩት ፕሮፌሰር መስፍን ወልደ ማርያምና ሌሎች ጥቂት ሰዎች ታድመው ነበር። የዶክተር ብርሃኑ እናት ወይዘሮ አበበች የደከሙበትን ተዝቆ የማያልቅ የሚመስል ክትፎ ከተመገብን በኋላ የምንጠጣውን ነገር ጨብጠን በየቡድኑ ቆመን የቀኑን ውይይት ቀጠልን። የተለየ ከባቢ ከመሆኑም በላይ ውይይታችን መደበኛ ስለነበር የቀኑ ጭንቀታችንን በተወሰነ ደረጃ የረገበ ይመስል ነበር። በውይይታችን የተጨበጠ ነገር ላይ አልደረስንም። ዓላማውም ፈታ ባለ አካባቢ ውይይቱን ማዳበር እንጂ መቋጨት አልነበረም። ሰዓቱ ግን አሁንም ሃይባ አላገኘም። ዝም ብሎ ይከንፋል። ለቀጣዩ ውይይት አእምሮአችንን ባያርፍ እንኳን ጎናችንን ማሳረፍ ነበረብን። ወደ የቤታችን ለማቅናት ከአሮጌው አውሮፕላን ማረፊያ ለመልቀቅ ስናኮበኩብ የገጠመን ሁኔታ ግን ለተወሰነ ጊዜም ቢሆን ረገብ ያለው ውጥረታችንን መልሶ ወጠረው። ወደ የመኪኖቻችን ስንገባ የደህንነት ከሚባሉ የጥፋት ቢባሉ የሚሻል አባላት በዶክተር ብርሃኑ በር ላይ አጥር ሰርተው በሚወጣው በእያንዳንዱ መኪና ውስጥ የነበርን ሰዎች እየጮኸ እንደሚከተሉ ውሻ እየተከተሉ ፍጹም ጸያፍ የሆኑ ስድቦችን ወጣትና አዛውንት ሳይለዩ አዘነቡብን። ከእኔ ጋር በዶክተር ብርሃኑ መኪና ውስጥ የነበሩት ፕሮፌሰር መስፍን ሳይቀሩ የዘለፋው ሰለባ ነበሩ። ኢትዮጵያን እመራለሁ የሚል መንግሥት ይቅርና ሕሊና ያለው የሰፈር ጎረምሳ እንኳን እንዲህ አይነት የወረደ ተግባር ይፈጽማል ተብሎ አይታሰብም። ለትርኢት እንደተሰማሩ ጀቶች ወደ የመዳረሻችን እየተከተሉ መንገድ በመዝጋት እንዲሁም በጎን እየተጠጉ ጸያፍ ስድባቸውን በመወርወር ወደ የቤታችን የምናደርገውን ጉዞ የማይቻል አደረጉት። እነ ዶክተር ያዕቆብ ተገደው ወደ ሂልተን ሆቴል እንዲገቡ ሲደረግ፣ ሌሎቻችን በመከራ ወደ የቤታችን ደረስን። ይህም በመሰለው ወከባም ቢሆን እኔና ፕሮፌሰር መስፍን ውይይታችንን ቀጥለን ነበር። እርሳቸው ፓርላማ የመግባትን አስፈላጊነት፣ እኔ ደግሞ የመግባትን አደጋ እያወሳን ቤታቸው ደረስን። እስኪ እግዚአብሔር ደግ ደጉን ያስመልክታችሁ ብለው ተሰናበቱን። የልባቸውን ያለመቸገር በመናገር የሚታወቁት ፕሮፌሰር መስፍን እንኳ ጭንቀት እንዳጎበጣቸው ከሁኔታቸው ይታይ ነበር። ኢንጂነር ኃይሉ ሻውል በሁለተኛው ቀን ጧት ውይይታችንን ከመጀመራችን በፊት የአሜሪካዋ አምባሳደር ኪቪ ሃልሰን በመኖሪያ ቤታቸው ተገኝተው የመግባትን አስፈላጊነትም ገልጸው አክለውም ከአቶ በረከት የተላኩትን ካልሆነ ክትትል ወይንም ሰርቬላንስ እንጀምራለን የሚል መልእክት እንደነገሯቸው ገለጹልን። የማታው ወከባም የመልእክቱን ተፈጻሚነት ያመላከተ ነበር። ሁኔታው ነገሩን በጥሞና ሲከታተሉ የነበሩ ግለሰቦችን ሳይቀር ወደ አንድ ጠርዝ ይገፋቸው ይመስላል። ፕሮፌሰር መስፍንም ሳይቀሩ ሌሊት ሳስበው ፓርላማ ብንገባ ሕዝቡን እናጠዋለን የሚል መልእክታቸውን አደረሱ። ለብዙዎቻችን አገዛዙ ፍጹም አምባገነን ስለሆነ ምን ያህል ብናምጥ የማይለወጥ መሆኑን ከበቂ በላይ ማረጋገጫ ሰጠን። በመሆኑም የማታው የደህንነቶች ወከባ እንደታሰበው ከውሳኔያችን ሸብረክ ሊያደርገን ቀርቶ ፈርጠም ያለ አቋም እንድንይዝ ገፋን። የሁለተኛውም ቀን ስብሰባ ከውጭ ሲታይ ብዙም ሁካታና መወጋገዝ ያለበት ባይሆንም ውጥረት የተሞላ ጥልቅ በሚያዩ ዓይኖች፣ ዝግ ባሉ አንደበቶችና ዘለግ ባሉ ሐሳቦች የተሞላ ነበር። በመጀመሪያው ቀን በጸጥታ ሲያዳምጥ የዋለው ዶክተር ብርሃኑ
ቀደም ሲል በአቶ መሐመድ አሊ የቀረበን ሐሳብ አዳብሮ በማቅረብ የውሳኔ ሐሳብ ሰነዘረ። እንደ ገበታ ውሃ ሲዋልል የነበረው የውይይት መንፈስም መርጋት ጀመረ። የውሳኔ ሐሳቡም የኢትዮጵያ ሕዝብ ለረጅም ዓመታት የነጻነቱ ባለቤት ለመሆን ያደረገውን የኋላ ታሪክ ጭምር ታሳቢ ያደረገ የምርጫው ውጤት መጭበርበሩን የሚቀበል ቢሆንም ባለው ሁኔታ በኢትዮጵያ ዴሞክራሲ እውን ይሆን ዘንድ ወሳኝ ሚና ያላቸው እንደ ምርጫ ቦርድ፣ የፍትህ ተቋማት፣ ፖሊስ፣ መከላከያ ሰራዊቱና ሌሎች ተቋማት በአጠቃላይ ወደ 7 የሚሆኑ ተቋማት በገለልተኝነት የሚቋቋሙ ከሆነና እነርሱንም የሚያቋቁም ኮሚሽን የሚቋቋም ከሆነ ፓርላማ ለመግባት ፈቃደኞች መሆናችንን የሚያትት ነበር። በአጠቃላይ የአብዛኛው የተሰብሳቢው ጭንቀት ወደ ዲሞክራሲ ዘመን ኢትዮጵያን የሚያሻግር ድልድይ መስራት እንጂ ለስልጣን የመቋመጥ ነገር አልነበረምና ስምምነት ላይ ተደረሰ። በድምፅ ብልጫ መወሰን ሳያሻን ሁላችንም አንድ አቋም አራመድን። አቶ መሐመድ አሊም አቋሙን ትላንት እኔ ባቀርበውም ተቀባይነት አላገኝም፣ ተቀባይነት እንዲያገኝ ዶክተር ብርሃኑ ማቅረብ አለበት እንዴ በሚል ቅሬታውን ገለጸ። ውይይታችን የተቋጨው ከምሽቱ 1:30 አካባቢ ነበር። የስብሰባችንን ውጤት በጉጉት የሚጠብቁ ጋዜጠኞች ብቻ ሳይሆኑ የመዲናዋ ነዋሪዎችም አካባቢውን አውቶቡስ ተራ አስመስለውታል። የውይይታችን ሰብሳቢዎች አቶ ልደቱን አክለው ለጋዜጠኞች መግለጫ እንዲሰጡ ተደረገ። አቶ ልደቱም ቅንጅታችን ቀደም ሲል በተወሰነው ሁኔታ ካልሆነ ፓርላማ እንደማይገባ ወስኗል ሲሉ በአሜሪካ ድምፅ ተደመጡ። የሚቀጥሉት ቀናት ምን ይዘው እንደሚመጡ ባናውቅም ለጊዜውም ቢሆን ነርቮቻችን ዘና አሉ። ብዙም ሳንቆይ በጠንካራ አቋማቸው የሚታወቁ የቅንጅት መሪዎችና አባላት እየተለቀሙ ሲታሰሩ፣ አያሌ የሥራ አስፈጻሚና የላዕላይ ምክር ቤት አባላትም በደህንነት ወከባ ውስጥ ወደቁ። ጥቂቶች ደግሞ ምናልባት ከቀደመው ሕይወታቸው የተሻለ ምቾት ውስጥ የገቡ በሚመስል ሁኔታ ከተከላካይነት ወደ አጥቂነት ተለወጥን አሉን። በእስር ላይ ያለውን አመራር የቻሉትን ያህል ከአገዛዙ ጋር በማበር ወጉት። የቅንጅት መሪዎችም ልክ እንደ ሄግል ምናባዊ ሰው ነጻነት ወይንም ሞት ብለው የእስራትን ገፈት መጎንጨት ጀመሩ። ምዕራፍ 6 የእስር ሀሁ። እስራትና የመብት ትግል ሊቆራኙ እንደሚችሉ የተረዳሁት ገና በልጅነቴ ነበር። አንደኛ ደረጃ ትምህርት ቤት እያለሁ ለምሳ ወደ ቤቴ ስጣደፍ የአእምሮ ምግብም እግረ መንገዴንም መገብ ነበር። በትንንሽ ሱቆች መስኮት ላይ ከተንጠለጠሉ ትንንሽ ሬዲዮኖች የኢትዮጵያ ሬዲዮ ዜና አንባቢ ጋዜጠኛው ድምፁ እንደ መብረቅ እየጮኸ ይሰማል። ከአንደኛው ሱቅ የተወሰነውን የዜና ክፍል ከሰሙ ቀጣዩን ክፍል ደግሞ ከሚቀጥለው ሱቅ ይሰሙታል። የተቀጣጠለው የዜና ድምፅ ይቀጥላል። ልብ ይሰቅላል። አንድ ቦታ የተጀመረው ዜና ሬዲዮኖች እየተቀባበሉት ቤት ሲገቡ ማጠቃለያውን ይሰማሉ። አንድ ቀን ከትምህርት ቤት ስመለስ የነጻነት ታጋዩ ኔልሰን ማንዴላ ፍርድ ቤት ቀረቡ የሚል ዜና ሰማው። የዜናውን ዝርዝር ይዘት ባልረዳም ለነጻነቱ ሲታገል በእስር እየማቀቀ ያለ አንድ ሰው መኖሩ ገባኝ። ፖለቲከኛ መሆንን ህልም ያደረግኩት 6ኛ ክፍል ስደርስ ነው። ፖለቲካ ምን መዘዝ ያመጣብኛል የሚለውን ጥያቄ ግን 9ኛ ክፍል እስክደርስ ድረስ አስቤበት አላውቅም። ስለ ፖለቲካና መዘዙ ማሰብ በጀመርኩበት ወቅትም ቢሆን ይደርስብኛል ብዬ ያሰብኩት ሞት ወይንም መደብደብ እንጂ ረጅም የፖለቲካ እስርን አልነበረም። ፖለቲካው ዋጋ እንደሚያስከፍል በውል የተረዳሁት ኢህአዴግ የገባ ሰሞን የዩኒቨርሲቲና የሁለተኛ ደረጃ ትምህርት ቤቶች ከአገዛዙ ጋር ያደረጉትን ግብ በማየት ነበር። የ10ኛ ክፍል የክረምት ትምህርቴን በምኒልክ ትምህርት ቤት እየተማርኩ ነበር። የትምህርት ዓመቱ አልቆ ክረምቱ ከመጀመሩ በፊት የአዲስ አበባ ዩኒቨርሲቲ ተማሪዎች ከባድ ትንቅንቅ ሲያደርጉ በቴሌቪዥን ይተላለፍ ነበር። ሕዝቦች ተባበሩን እያሉ ሲጮኹ ሰው ምንም እንዳላየ አልፎ ይሄድ ነበር። የተማሪዎቹ ሁኔታ የሕዝቡ ቀሰስተኛና የዝምታ ድባብ ያጠላበት ሁኔታ በጣም አሳዘነኝ። የዚያን ዕለትና ከዚያ በኋላም ለተከታታይ ቀናት የእንቅልፍ መስተጓጎል አጋጠመኝ። በልጅነት በውሉ ሳላስብበት የወጠንኩት የፖለቲካ ትግል ከማንነቴ ጋር እየተገመደ የቀጣይ ሕይወቴ ክፍል መሆኑ ግልጽ ሆነልኝ። የኤርትራ ጉዳይ ኢትዮጵያ ለታሪኳ ለክብሯና ለአንድነቷ ግድ በማይሰጣቸው ገዢዎች መዳፍ ስር መውደቋ የእግር እሳት ሆነብኝ። ለኢህአዴግ ጥላቻ የመረረ የታመቀው ስሜቴ የክረምት ትምህርቴን እንደ ጓደኞቼ ተረጋግቼ እንድማር አላስቻለኝም።
የ4 ኪሎ ተማሪዎች ጠቅልለው አልወጡም ነበርና ከምኒልክ ትምህርት ቤት ሆኖ አንዳንድ እንቅስቃሴያቸው ይታይ ነበር። ምንም የተለየ ነገር ባላደርግም ከማንም ጋር ባልቀናጅም የበኩሌን ሥራ መሥራት ጀመርኩ። ተማሪዎች ለዕረፍት ክፍሎቹን እየለቀቁ ሲወጡ እኔ ደግሞ ሥራዬን እጀምራለሁ። የተሰባበሩ ቾኮችን እየለቀምኩ በየክፍሉ ተማሪዎች ከዕረፍት ሲመለሱ እንዲያነቧቸው መፈክሮችን መጻፍ ጀመርኩ። እንደዚህ እየጻፍኩ ግን ከተወሰኑ ቀናት በላይ መቀጠል አልቻልኩም። ለመጀመሪያ ጊዜ ከእስር ጋር ለመተዋወቅ ምክንያትም ሆነኝ። አንድ ቀን በዕረፍት ሰዓት ሀገር ሰላም ብዬ ሰሌዳ ላይ መፈክር እየጻፍኩ ሳለ አንድ መዳፍ ትከሻዬ ላይ አረፈ። ሲቪል የለበሰ በ30ዎቹ መጀመሪያ ላይ የሚገኝ ሰው ነው። እያዋከበ ይዞኝ ሄደ። ጥያቄና መልስ ሳያበዛ 5 ቁጥር የተጻፈበት የአስተዳደሩ ቢሮ አካባቢ ወስዶ ቆለፈብኝ። አፈሩን ገለባ ያድርግላቸውና አንድ ኤርትራዊ ባዮሎጂ አስተማሪያችን ከ1 ሰዓት እስር በኋላ አሳሬ ከፍቶ ሲያናገረኝ አዩና ጎበዝ ተማሪያቸው እንደሆንኩኝና ሥርዓት ያለኝ ተማሪ መሆኔን አስረድተው እንዲለቀኝ ተማጸኑት። እርሱም ሳያቅማማ መታወቂያዬን መልሶ ወደ ክፍል ሳይሆን ወደ ቤት ሸኘኝ። ለሁለተኛ ጊዜ የታሰርኩት 6 ኪሎ ዩኒቨርሲቲ ውስጥ ነበር። በወቅቱ ከጓደኛዬ ከሰይፈ ደንድር ጋር እንደ ሁልጊዜው ድባብ ካፌ ሻይ ጠጥተን ስንገባ መታወቂያ ሊያስኩም ነበር። ጠና ያሉት የጥበቃ አባል ሰይጣን ሹክ ብሏቸው ሳይሆን አይቀርም ሰይፈን ሳይጠይቁት ድንገት እኔን አፋጠጡኝ። መታወቂያ ረስቼ አልያዝኩም፣ እባክዎን የዛሬም ብቻ ይፍቀዱልኝ ማለት ሲገባኝ እርሱን ሳይጠይቁ እኔን ለምን ጠየቁኝ የሚል መከራከሪያ ያነሳሁና ተካረርን። ጠና ያሉት የጥበቃ አባልም እንኳን ላንተና ለ60ዎቹ ተማሪዎችም አልተንበረከኩም ሲሉ ፎከሩብኝ። እኔም የሕዝብን ልጅ ስትደበድብ ኖረህ አሁንም እንደ ጀብዱ ታወራዋለህ የሚል ምላሽ በመስጠቴ የቃላት መወራወሩ ወደ አካላዊ ግብግብ ተለወጠ። በወቅቱ የነበሩ ፖሊሶች ከገላገሉም በኋላ ምን ነው መለየውን እንኳን አታከብርም? በልቀጥል ተባልኩኝ። እኔን ግቢ ውስጥ ወደሚገኝ እስር ቤት ሲወስዱኝ እርሳቸውን ደግሞ ወደ ጥበቃ ቦታቸው መለሷቸው። ለ30 ደቂቃ ያህል ከታሰርኩ በኋላ መለስተኛ ተግሳስ ተሰጥቶኝ ወደ መኝታ ቤት ሄድኩኝ። ሦስተኛው እስሬ የኢዴፓ አባል በነበርኩበት ወቅት በባህር በር ጉዳይ ላይ ሰልፍ ጠርተን ነው። የሰልፉ ዕለት ከአቶ ይስሐቅ ክፍሌ ዳዲ ጋር እርሳቸው መኪና እየነዱ እኔ በራሪ ወረቀት እየበተንኩና ትልቅ ሰንደቅ ዓላማ እያውለበለብኩ ሕዝቡን ወደ ሰልፉ እንዲወጣ በማደፋፍርበት ወቅት ቀበና ድልድይን እንዳለፍን ፖሊሶች የምናደርገውን እንድናቆምና ሰንደቅ ዓላማ እንዳናውለበልብ ነገሩን። እምቢ አልን። የኢትዮጵያን እንጂ የጣሊያንን ሰንደቅ ዓላማ አላውለበለብንም፣ ስለሆነም አናቆምም የሚል ምላሽ ሰጠውና ሰንደቅ ዓላማችንን እያውለበለብን ወደፊት ነዳን። ፖሊሶቹ ተከትለው ከከበቡን በኋላ ከነ መኪናችን አንደኛ ፖሊስ ጣቢያ ወስደው አሰሩን። ክፍል ውስጥ ሳያስገቡ ግቢ ውስጥ ካገቱን በኋላ ተደዋውለን ለቀቁን። እነዚህ የልጅነት ዘመኔ የእስር ጨረፍታዎች ነበሩ። የአዲስ አበባ ዩኒቨርሲቲ የተማሪዎች መማክርት የሥራ አስፈጻሚ አባልና የአካዳሚክና አድሚኒስትሬሽን ሊቀመንበር በነበርኩበት ወቅት ከመደብደብ እስከ መታሰር ከዚያም ሲያልፍ ሕይወትን ማጣት ሊከተል እንደሚችል በውል አስቤበት የሚመጣውንም ሁሉ ለመሸከም ቆርጬ ብገባበትም የረባ እንቅስቃሴ ሳናደርግ የከፋ ነገርም ሳይገጥመን ከዩኒቨርሲቲ ተማሪዎች መማክርትነት የወጣው 1993 ዓመተ ምህረት የኢዴፓ ምክትል ጸሐፊ በነበርኩበት ወቅት ሚያዝያ ላይ የነበረውን ግርግር ተከትሎ አቶ ልደቱ፣ አቶ ሙሼ ሰሙና አቶ ታምራት ታረቀኝን ጨምሮ 110 አባሎቻችን በተለያዩ እስር ቤቶች የታሰሩበት ወቅት ነበር። ጠበቃና የቢቢሲን ዘጋቢ ኒታ ቫላን በመያዝ ወደ ሸዋሮቢት ቀወት ወረዳ ፍርድ ቤት ሄጄ ነበር። በወቅቱ በኋላ የአዲስ አበባ ፖሊስ ምክትል ኮሚሽነር የነበሩት ግርማ ካሳ ከሳሽ ሆነው በቦታው ተገኝተው ነበር። ፍርድ ቤቷ ጠባብ ከመሆኗ የተነሳ ከእስረኞች ጋር ተጠጋግተን ነበር የቆምነው። እናም እኛ ክቡር ምክትል ኮሚሽነር አቶ ልደቱን በአያሌ ሰዎች ሕይወት ማለፍና መርካቶ አካባቢ ከተቃጠለ ንብረት ጋር በተያያዘ 50 ሚሊዮን ብር በሚገመት የንብረት ውድመት ከሷቸው ነበር። በወቅቱ የፍርድ ቤትም ሆነ የእስረኛን ሁኔታ በሚመለከት የማውቀው ነገር አልነበረኝምና እንደ ፖለቲካ ፓርቲ ስብሰባ መስሎኝ እጄን አወጣው። ያወጣሁበት ምክንያትም ከሳሹ የሚናገሩት ውሸት መሆኑን ለማጋለጥ ነበር። ዳኛው ቀና ብለው ሳያዩኝ አቶ ልደቱ
ቶሎ እጄን እንዳወርድ ነገሩኝ። በ5000 ብር ዋስትና ከተለቀቁ በኋላ ስንመለስ ተናግሬ ቢሆን ኖሮ ችሎት በመድፈር 6 ወር ሊፈርዱብኝ ይችሉ እንደነበር ነገሩኝ። በዚህ ሁሉ ውጣ ውረድ ውስጥ ግን ዓመታትን እስር ቤት ላሳልፍ እንደምችል ግልጽ እየሆነልኝ መጣ። በዚያው በ1993 ዓመተ ምህረት አቶ ልደቱ እስር ላይ ያሉ በምክትል ዋና ጸሐፊነት ሳገለግል 2 ለአቶ ልደቱ ከአሜሪካ የተላኩ መጻሕፍት እጄ ውስጥ ገቡ። አንደኛው የዶክተር ማርቲን ሉተር ኪንግ 20 ንግግሮችን የያዘና አይ ሃቭ ኤ ድሪም የሚል ርዕስ የተሰጠው መጽሐፍ ነበር። ቀልቤን ገዛው። ሌላኛው መጽሐፍ በውል አላየሁትም፣ አላስታውሰውም። ስለ ዶክተር ኪንግ ከዚያም በፊት ባለቤታቸው ወይዘሮ ኮሪታ ኪንግ ያዘጋጇትን ትንሽ ጥራዝ ማንበቤን አስታውሳለሁ። ይህኛው ትውውቃችን ግን በጣም የጠለቀ ነበር። ንግግሮቻቸውን አንብቤ ልጠግብ አልቻልኩም። ሁልጊዜም እንደ አዲስ አነባቸዋለሁኝ። ሥራ ላይ ያለው ከሥራዬ በፊት ቢያንስ አንድ የእርሳቸውን ንግግር አነባለሁ። ከመሳቢያዬ ንግግራቸው አይጠፋም። ጉግል ውስጥ ከምፈልጋቸው ጽሑፎች መካከል በአመዛኙ የሰላማዊ ትግልንና የእስርን ቁርኝት የሚያሳዩ ነበሩ። ስለዚህ የኢትዮጵያን የተመሰቃቀለ ሰላማዊ የፖለቲካ ትግል ወደፊት ለመግፋትና ከልቡ ለመታገል የቆረጠ ሰው ዕጣው እስር ከዚያም ሲያልፍ ሞት ሊሆን እንደሚችል እምነት እያዳበርኩ ሁልጊዜም በትግል ወቅት ሊያጋጥሙኝ የሚችሉ ፈተናዎችን ለራሴ ደጋግሜ መንገር ቀጠልኩ። ይህንን ነገር ሳስብ በውል ያልተረዳሁት የተዳፈነው ፍርሃቴ ውስጤን መናጡን ቀጠለ። ይሁን እንጂ ውሎ እያደረ ፍርሃቴን እያሸነፍኩኝ በሰላማዊ ትግል አስፈላጊነት ደግሞ የበለጠ እያመንኩና ዋጋ ለመክፈል እየተዘጋጀሁ መጣሁ። በእኔ ላይ በሚደርስ መከራ ምክንያት የቤተሰብ እንግልትና ሐዘን ወትሮውንም ያሳዝነኝ ነበር። ለውጥ ለማምጣት የሚቻለው ግን በጸና መንፈስ ራስን ለመሥዋዕትነት ማዘጋጀት ሲቻል መሆኑን ከዶክተር ኪንግ ንግግሮች ተማርኩ። በሂደት ጽናትንም እየታጠቅኩ መጣሁ። ምዕራፍ 7 የቀራንዮ ዕለት። እስርን በጨረፍታ ከቀማመስኩበት በኋላ በምናቤም ተለማመድኩት። የ1997 ዓመተ ምህረት ምርጫን ተከትሎ የመጣው የፖለቲካው አውሎ ነፋስ ኢትዮጵያን በተለይም አዲስ አበባን በጥፍሯ አቆማት። ጥቅምት 2 1998 አመሻሹ ላይ ጀምሮ የቅንጅት ጉምቱ መሪዎች ታሰሩ። የቅንጅት ሥራ አስፈጻሚ በከፊል ታሰረ። መመዘኛው ወንጀል መስራት አለመስራት ሳይሆን ማን ጠንክሮ ትግሉን ሊገፋ ይችላል የሚል ይመስል ነበር። ስሌቱም ሳይሰራ አልቀረም። ያልታሰረው ሥራ አስፈጻሚ እዚህ ግባ የሚባል አንድም እንቅስቃሴ ሳያደርግ ሐሞቱ ፈሰሰ። በመሃል ላይ ተተኪ አመራር ተብለን የተመደብን ሰዎች ቅርቃር ውስጥ ገባን። ተተኪ አመራር የነበርነው ዶክተር አብዱ መንገሻ፣ ስለሺ ጠና፣ ዳንኤል አሰፋና እኔ ነበርን። አመራሩ ጨርሶ ሳይታሰር በላዩ ላይ ሌላ አመራር መስጠት በምንም አይነት መንገድ ምክንያታዊ ሊሆን አይችልም። ነገር ግን በዚያው መጠን ነገሮች እየተበላሹ ሄዱ። የተወሰኑ የሥራ አስፈጻሚ አመራር አባላት ከቤት እንዳንወጣ ተከለከልን። ዊ አር አንደር ሃውስ አሬስት አሉን። ቅንጅት ለሕዝቡ ኦፊሴላዊ መግለጫ መስጠትና ነገሮችን መስመር ማስያዝ ነበረበት። ይሁን እንጂ በዚህ መንገድ የሚጓዝ ነገር አልነበረም። ነገሮች ሁሉ በተናጠል በጥቂት ሰዎች ወይንም በተለያዩ ቡድኖች ዙሪያ የሚሽከረከሩ ያልተጠኑና ያልተቀናጁ ነበሩ። በመሆኑም ተተኪ የተባልነው አመራር አባላት በሚስጥር መደዋወልና መገናኘት ጀመርን። የመጀመሪያ ሥራችን አመራሩ በታሰረበት ሁኔታ ተመራጮች ፓርላማ እንዳይገቡ ማድረግ ነበር። ተመራጮች በኑሯቸው እንዳይቸገሩ ለመደጎም የሚያስችል ቋሚ ድጋፍ የምናገኝበትን መንገድ ማመቻቸቱ አስፈላጊ ሆኖ አገኘነው። ዲያስፖራ ኢትዮጵያውያን በተለያዩ መንገዶች ችግር ላይ የወደቁ የቅንጅት አባላትን በገንዘብ ለመደገፍ በየአቅጣጫው ገንዘብ እየላኩ እንደነበር መረጃው ነበረን። ስለዚህ የገንዘብ ገቢና ወጪ ፍሰቱን መልክ ማስያዝ ከብዙ ነገሮች እንደሚታደገን፣ ነገሮችንም ለማስተካከል እንደሚረዳን ተረዳን። ከአራቱ ቅንጅትን ከመሰረቱ ፓርቲዎች ከገንዘብ ጋር በተቆራኘ ዕውቀቱ ያላቸውን አንዳንድ ሰዎችን ከመረጥን በኋላ የሚሰሩበትን መንገድ ለማመቻቸት እንዲገናኙ ጥረት እናደርግ ነበር። ፓርላማ ያልገቡትን እያገኘን ማነጋገር ጀመርን። ይህንን መሰል እንቅስቃሴ በማድረግ ላይ እያለን በሌላ በኩል ቅንጅት ሰነዶቹ ተሟልተው በምርጫ ቦርድ ተመዝግቦና ሕጋዊ ሆኖ እንዲቀጥል ለማድረግ መንቀሳቀስ ጀመርን። ወደ ምርጫ ቦርድ ስንሄድ
ያልተሄደበት መንገድ ላይ እንደገለጽኩት አሁን በሕይወት የሌሉት አቶ መኮንንና አቶ ተስፋዬ መንገሻ ከቅንጅት ውህደት አስቀድሞ የኢዴፓ አመራር ሳያውቀው በተናጠል አቶ ልደቱ ማህተሙን በመጠቀም በድርጅቱ ስም ውህደቱ ተቀባይነት እንዳያገኝ የጻፉትን ደብዳቤ ያሳዩን። ሁኔታውን ከአቶ ይስሐቅ ክፍሌ ጋር ለአሜሪካ ድምፅ የአማርኛ አገልግሎት በቃለ መጠይቅ መልኩ ይፋ አደረግን። ህዳር 16 1998 ዓመተ ምህረት አርብ ማታ ተላለፈ። በማግስቱ ህዳር 17 1998 ረፋዱ ላይ የገንዘብ ኮሚቴውን ለማዋቀር ቀጠሮ ነበረን። የስብሰባ ሰዓቱ ከመድረሱ በፊት ጠዋት ላይ አይቤክስ ሆቴል ወሎ ሰፈር ወይዘሮ ላቀች ደገፉና ወይዘሮ ፍሬዘር ነጋሽ ጋር ለግል ጉዳያቸው ቀጠሮ ነበረንና ወደዚያው አመራው። ምን እንደነካኝ አላውቅም። ጠዋት ጀምሬ አንድ ነገር እየደጋገምኩ ለፈልፍ ነበር። በየሰበብ አስባቡ ስጋ ደካማ ነች፣ መንፈስ ግን ተዘጋጅታለች እላለሁ። ይህንን ቃል ከአንደበቴ መከልከል በፍጹም ተሳነኝ። አሁንም ስጋ ደካማ ነች፣ መንፈስ ግን ተዘጋጅታለች ስላረፈድኩ በኋላ ላይ ከአቶ የኔነህ ሙላቱ ጋር በቅሎ ቤት አካባቢ ከሚገኘው የቅንጅት ቢሮ ፊት ለፊት ሻይ እየጠጣን እያለ ሰዎች እየተከታተሉን እንደሆነ ተረዳን። ሊይዙን እንደፈለጉም ገብቶናል። ቶሎ ሂሳብ ከፍለን ወጣን። የየኔነህን መኪና ግሎባል ሆቴል አቁመናል። ነገር ግን ከአሳዳጆቻችን ለመሸሽ ስንል ታክሲ ተሳፍረን ወደ ጎተራ መስመር ሄድን። አሳዳጆቻችንም ከኋላ በሌላ ታክሲ ተከተሉን። ጎተራ ስንደርስ ወርደን በሌላ ታክሲ ወደ ግሎባል ሆቴል ተመለስን። ከዚያም የየኔነህን ነጭ ቮልስዋገን እያስጎራን ወደ ቀጠሮ ቦታችን አቀናን። ጊዮን ሆቴል አጠገብ ወዳለው የቴኒስ ክለብ ገሰገስን። ምዕራፍ 8 የቸርችል አቀበት። በቴኒስ ክለብ ውስጥ ቁጭ ብለን ትንሽ አየር ከወሰድን በኋላ ተረጋግተን ጨዋታችንን ቀጠልን። ጨዋታችንን የሚያጅብ ሌላ እንግዳም አገኘን። ከጥቂት ወራት በኋላ በቃሊቲ ብቻ ሳይሆን በቀሪው ሕይወቴም የልብ ወዳጄ የሆነው ሻለቃ አርጋው ካብታሙን ከአቶ ይስሐቅ ጋር እያወራ አገኘ ነው። በጭውውታቸውም ትላንት አርብ በቪኦኤ ከይስሐቅ ጋር ቃለ መጠይቅ የሰጠው ሰው እኔ መሆኔን በመረዳቱ ሻለቃ በአድናቆት እንደሚከታተለኝ ስረዳ ኢጎዬ ጥሩ ምግብ ያገኘ ይመስል በደስታ መዋኘት ጀመረ። ደስታዬ ግን እምብዛም የሚዘልቅ አልሆነም። በወጉ ማኪያቷችንን እንኳን ሳንጠጣ ነገሮች ተዋከቡ። ይስሐቅ ክፍሌ ስልክ ተደወለልኝ ብለው ፈንጠር ብለው ሲያወሩ ቆዩና በፍጥነት መሄድ አለብኝ ብለው ነገራችንን ሳንቋጭ እንደተቀመጥን ጥለውን ሄዱ። ጨዋታችንን ከሻለቃ አርጋው ጋር በተናጠል እንደቀጠልን 5 ደቂቃም ሳይሞላ 3 ሲቪል የለበሱ ሰዎች መጥተው መታወቂያ ጠየቁን። ሻለቃ አርጋው እንደተቀመጠ እኛን እንድንከተላቸው ጠየቁን። ስንነሳ ዙሪያ ገባው በፌዴራል ፖሊስ አባላት ታጥሯል። ቴኒስ ኮርቱ መልኩን ቀይሮ የጦር ካምፕ መስሏል። መሳሪያ ከየአቅጣጫው ተነጣጥሮብናል። ወስደው ግንብ ላይ ያስደግፉን። የተነጣጠረው መሳሪያ ውልፍት አላለም። የአጥፍቶ ጠፊ ቦምብ የያዝን ያህል እያገላበጡ ፈተሹን። ከያዝነው ትንሽ መንቀሳቀሻ ሳንቲም የቤተሰብና የፍቅረኞቻችን ፎቶ የተለየ ምንም ነገር አልነበረም። መሳሪያ ለመያዛችን ላለመታሰር ዋስትና ሊሆነን ግን አልቻለም። የኔነህ ወደዚህ ዓለም አዲስ ፍጥረት አምጥቷል። ከተወለደች ገና 15 ቀኗ ነበር። ባለቤቱ አራስ ቤት አራስ ልጅ አቅፋ ባሏን ትጠብቃለች። ይህንኑ እውነት ነገራቸው። ምላሻቸው ግን ዝም ብለህ ቀጥል የሚል ሆነ። የኔነህ ቮልስዋገን ወታደሮች ሞልተዋት እርሱ እየነዳ እኔ ደግሞ በወታደር በታጨቀ ፒካፕ አግዳሚ ላይ ተጠፍሬ ተቀምጬ ወደ ቸርችል መንገድ አቅጣጫ ነዳን። ሰዓቱ ከቀኑ 9 ሰዓት ተኩል አካባቢ ነበር። ወዴት እንደሚወስዱን ፍንጭ ላለመስጠት ይመስላል በፒያሳ ውስጡን ይዘውን በብሔራዊ ሎተሪ ወጡ። ከዚያም ወደ ማዕከላዊ አቅጣጫ ይዘውን ሄዱ። አድራሻችን ግልጽ ሆነልኝ። የቸርችል አቀበት በመኪና ሳይሆን ኩንታል ተሸክሜ በእግሬ የወጣሁት ያህል አስጨነቀኝ። ወደ ሞት መነዳትን ይመስላል። ማዕከላዊን የማውቀው ልጅ ሆኜ በ1979 ዓመተ ምህረት ለአጎቴ ወርቁ ዋለ ስንቅ ጠዋት ሳመላልስ ነበር። ከቤሌር ተነስቼ የጠዋት ፀሐይ እየኮመኮምኩኝ በእግሬ ስመላለስ ፍጹም ድካም አይሰማኝም ነበር።
አሁን ግን መንፈስ የሚያዝለው የመጠቃት ስሜት ከብዶኝ ሳልራመድ ደክሞኝ ማዕከላዊ ደረስኩ። እኔም በሌላ ጊዜና በሌላ ምክንያት አጎቴን ተክቼ በፊት ለፊት በር ገባው። ለእኔ ስንቅ ማን ያመላልስ ሲሆን እርሱ 1 ዓመት ከ9 ወር ታስሮ ነበር የወጣው። እኔስ ስንት ዓመት እታሰር ይሆን? ጊዜ የሚመልሰው ጉዳይ ነው። ብዙ የታሰሩ ሰዎች የማይረሱት ክፍል በቀኝ በኩል ይገኛል። ወደዚያው ወሰዱን። ወንድነትን ከቀበቶ ጋር አገናኝቸው አላውቅም ነበር። ቀበቶዬን ፈትቼ ስሰጣቸው ግን በጣም ለመግለጽ የሚያስቸግር ትልቅ የህመም ስሜት ነፍሴ ድረስ ዘልቆ ተሰማኝ። ወንድነቴን ብቻ ሳይሆን ስብዕናዬንም የተገፈፍኩ ያህል ተሰማኝ። ቢሰማኝ ባይሰማኝ ለእነርሱ ደንታቸው አልነበረም። ቀበቶአችንንና ዋሌቶቻችንን ተቀብለው ልክ ቢንላዴንን ከቶራ ቦራ ምሽጉ ቆፍረው ያወጡት ያህል የጀግንነትና የወንድነት ስሜት ተላብሰው ወትሮ ብዙዎች ወደ ተሰቃዩበት ወደ ውስጠኛው የመከራ ክፍል ይዘውን ዘለቁ። የማዕከላዊውን ጉራንጉር እያየን ወደ ውስጥ ገባን። በብስጭት እቶን እየጦፍኩኝ ቢሆንም በማዕከላዊ ጉራንጉር ውስጥ አሳራቸውን የበሉ ኢትዮጵያውያንን በምናቤ ሸራ ላይ ሳልስላቸው በእዝነ ልቦናይም የስቃይ ድምፃቸውን ሳልሰማ ለማለፍ ግን አልቻልኩም። ወደ ውስጥ ስንገባ በማማ የሚጠበቅ ሌላ ማማ አለ። ጎን ለጎን 2 የቆሙ ባቡሮችን ወይንም ትልልቅ የክፍለ ሀገር አውቶቡሶችን የሚመሳስሉ ለመሸታ ቤት የሚያገለግሉ የሚመስሉ ግንብ ቤቶች በ2 ረድፍ ተደርድረዋል። በአንድ ወገን 6 ክፍሎች፣ በሌላ ወገንም እንዲሁ 6 ክፍሎች አሉ። በመካከላቸው ያለው ቦታ 2 ሜትር ተኩል እስከ 3 ሜትር ይሆናል። ጣራዎቻቸው ለመነካካት የሚንጠራሩ ይመስላሉ። ከላይ በበሩ ትይዩ አንዲት ቴሌቪዥን ብቻዋን ሁሉንም ትታዘዛለች። ከእርሷ ጎን ሽንት ቤትና ሻወር አለ። የ12ቱ ክፍሎች ነዋሪዎች በሙሉ የሚጋሯቸው ናቸው። በሁለተኛው ዙር እስር ወቅት ከጣውላ ቤት እስረኞች እንደተረዳሁት ቴሌቪዥኗ አቶ ስዬ አብርሃ እዚያ በነበሩበት ወቅት በግላቸው ያስገቧት ስትሆን በኋላ ላይ ወደ ከርቸሌ ሲወርዱ አላስከተሏትም። የሚመጣው እስረኛ ሁሉ ንብረት ሆና ቀረች።